ዛሬ በመላው ዓለም አቀፍ የላብ አደሮች ቀን ሜዴይ በመላው ዓለም እየተከበረ ነው። በኢትዮጵያ ቀኑ ታስቦ እየዋለ ይገኛል። የሰራተኞችን ጥቅምና መብቶች ማስከበር ዓላማ ያደረገው ይህ ቀን ከኢንዱስትሪ አብዮት ጋር ከፍተኛ ቁርኝት አለው። ስለ ላብ አደሮች ቀን ታሪካዊ ስራና በኢትዮጵያ ስላለው የአሰሪና ሰራተኞች ነባራዊ ሁኔታ ዙሪያ ሙያዊ ማብራሪያ ሊሰጡን ደግሞ በአማራ ክልል የአሰሪና ሰራተኛ ጉዳይ ባለስልጣን የኢንዱስትሪ ግንኙነት ዳይሬክተር አቶ አጥናፉ በላይ እዚህ ስቱዲዮ ተገኝተዋል። አቶ አጥናፉ እንኳን ደህና መጡ። እንኳን ደህና ቆዩ። ለጊዜው በጣም እናመሰግናለን። እኔም ስለሰጣችሁኝ እድል አመሰግናለሁ። እንኳን አደረሱት ያልኩኝ የላብ አደሮች ቀን ሜዴይ እንዴት መከበር ጀመረ? ዋናው ዓላማውስ ምንድን ነበር ማለት ይቻላል? እሺ፣ የላብ አደሮች ቀን ያው መነሻው መብት አለመከበር ነው። በተለይ በአውሮፓ በነበረው የኢንዱስትሪ አብዮት የፋብሪካዎች መስፋፋት ነበረ። በዚህ ላይ ተቀጥረው የሚሰሩ ሰራተኞች ነበሩ። እነዚህ ሰራተኞች መብታቸው በተለያየ መንገድ አይከበርም። በተለይ ረጅም የስራ ሰዓት መስራት እንዲሁም በሚሰሩበት ጊዜ የነበሩት ማሽነሪዎች ኋላ ቀር ከመሆናቸው ጋር ተያይዞ ከፍተኛ የሆነ የደህንነት ችግር ያስከትሉባቸው ነበር። የሞት ስጋትም እንዲሁም የአካል ጉዳት ስጋትም እንዲሁም በተግባርም የአካል ጉዳትና የሞት መከሰት ሁኔታ ነበር። እነዚህና ሌሎቹ ችግሮች ተደራርበው ሰራተኞቹ በተከታታይ የስራ ማቆም እርምጃ የመውሰድ ስራ የማቀዝቀዝ ከዚህም በተጨማሪ ማሽነሪዎችን የማበላሸት ስራ ይሰሩ ነበር። በተለይ ከዛሬ 37-38 ዓመት በፊት በዚሁ በአውሮፓ የተራዘመ የስራ ማቆም እርምጃ ተደርጎ ነበር እና በዛን ወቅት ታስተባብራላችሁ የተባሉ ሰዎች እንዲሞቱ ተደረጉ። ወደ 11 የሚጠጉ ማለት ነው። ይሄ ሁኔታውን ሊቀየር አልቻለም። ስለዚህ አማራጩ ምንድነው? የሰራተኞች ደህንነትና ጤንነት እንዲከበር ማድረግ፣ ከዚህም በተጨማሪ የስራ ሰዓቱ እንዲወሰን ማድረግና ሌሎች ህጎች እንዲከበሩ ማድረግ ነው የነበረው። ከዛ ጋር ተያይዞ ሰራተኞቹ ይሄም የተከበረላቸው በመጣ ጊዜ ማለት ነው መስዋዕት የሆኑትን ሰራተኞች ለመዘከር ቀደም ሲል ከስቴዲየም የቀረበው ታሪክ እንደሚያሳየን ሜዴይ እንዲከበር ወይም ዓለም አቀፍ የሰራተኞች ቀን እንዲከበር ሆነ ማለት ነው። ጥሩ። እንግዲህ ከቀኑ አከባበር ውጪ አሁን ላይም እንግዲህ በዓለም አቀፍ ደረጃ የሚሆን እንዲሁም ወደ ኢትዮጵያም ስንመጣ ከአሰሪና ሰራተኛ ጋር ተያይዘው የሚነሱ ብዙ ተግዳሮቶች አሉ እና እነዚህ ችግሮች ሙሉ በሙሉ ተቀርፈዋል ማለት እንችላለን ወይ? እንደው በተግባር ያሉት ዋና የሰራተኞች መብት ጋር ተያይዘው የሚነሱ ችግሮች ምንድናቸው ማለት እንችላለን? በተለይ አሁን ከሰራተኞች ጋር ተያይዞ የሚታየው ችግር ምንድነው? አንደኛ ከኑሮ ውድነቱ ጋር ተያይዞ የደሞዝ አነሰ ጥያቄ በተከታታይ ይቀርባል። አንዱ በአሰሪና ሰራተኛ መካከል አለመግባባት የሚፈጥረው ይሄ ነው። በሌላ በኩል ቀደም ሲል ያነሳሁት የደህንነትና የጤንነት ጉዳይ አለ። ሰራተኞቹ በስራ ቦታቸው በሚሰሩበት ጊዜ ከስጋት ነፃ በሆነ መንገድ ስራቸውን ማከናወን ይጠበቅባቸዋል። ነገር ግን የስራ ቦታዎች ለዚህ ምቹ ያልሆኑ ሆነው ይታያሉ። በተለይ አንዳንዶቹ ማለት ነው ከስጋት የጸዱ አይደሉም። ስለዚህ እነዚህ ችግሮች አሉ። ከዚህም በተጨማሪ ሰራተኞች ይደራጃሉ። የመደራጀት መብት አላቸው፣ ተሰጥቷቸዋል ማለት ነው በህገ መንግስቱም በአሰሪና ሰራተኛ አዋጅም። ነገር ግን ከተደራጁ በኋላ እነዚህ መብቶቻቸው እንዲከበሩ በሰራተኛ ማህበሮቻቸው በኩል ጥያቄ ይነሳል። እነዚህ ጥያቄዎች በአሰሪ በኩል አንዳንድ የግለሰብ ጥያቄ አድርጎ በመውሰድ በሰራተኛ ማህበራትም ላይ እርምጃ የመውሰድ ነገር አለ። ጫና የማሳደር ከስራ እንዲወጡ የማድረግ እነዚህ ነገሮች አሉ፣ መስተካከል ይገባቸዋል። በሰራተኛው በኩልም እንደዚሁ ያው የስራ ተነሳሽነት ሊኖር ይገባል።
ጥያቄዎችንም ሲያቀርቡ በአግባቡ የማቅረብና እንዲሁም ጥያቄያቸው እስኪመለስ ድረስ ጊዜ የመስጠት ነገር ሊኖር ይገባል የሚል አስተያየት ነው ያለኝ። ጥሩ ምናልባት እንግዲህ በሰራተኞች ጉዳይ ላይ ሰራተኞቹ የተለያዩ ችግሮችን ያነሳሉ በያስባለ እናንተ ተቋምም ይሄ ደርሷል የሚል ስሜት አለኝ። እንደው እየተወሰደ ያለው የመፍትሄ እርምጃ ምንድነው ማለት እንችላለን? በአሁን ላይ ያለው የመፍትሄ እርምጃ ምንድነው? ደሞዝን በተመለከተ በሀገራችን እንደሚታወቀው ዝቅተኛ የደሞዝ መጠን ህግ አልወጣም። ገና የተጀማመሩ ስራዎች አሉ። ነገር ግን የአንድ ሰራተኛ ደሞዝ ይሄን ያክል ነው የሚል በህግ የተቀመጠ ነገር የለም። ስለዚህ ደሞዝ ለድርድር የተተወ ነገር ነው። ስለዚህ ሰራተኞች ጥያቄ በሚያነሱበት ጊዜ አሰሪና ሰራተኞች ቁጭ ብለው ምን ያክል ይጨመር፣ ምን ያክል ይበቃል፣ ድርጅቱንም በማይጎዳበት ሰራተኞችንም በሚጠቅምበት አግባብ ቁጭ ብለው እንዲደራደሩ የማድረግ ስራ ይሰራል ማለት ነው። መፍትሄው ብቻ ይሄ ብቻ ስለሆነ ማለት ነው፣ የተቀመጠ ህግ ስለሌለ። በሌላ በኩል ቀደም ሲል የተነሳ ነገር አለ። ቁጥጥር ይደረጋል። የስራ ሁኔታ ቁጥጥር እናደርጋለን። ችግሮች በሚፈጠሩበት ጊዜ፣ የመብት ጥሰቶች በሚኖሩበት ጊዜ ሰራተኛውም እንደዚሁ አላግባብ እንቅስቃሴ በሚያደርግበት ጊዜ ቁጥጥር ተደርጎ የማስተካከያ እርምጃ እንዲወሰድ ጥረት ይደረጋል። በሌላ በኩል የሰራተኞቹን ያላግባብ የማሰናበት ሁኔታ በሚፈጠርበት ጊዜ መደበኛ ፍርድ ቤቶች አሉ። የስራ ክርክር ችሎት አለ። በዛ የሚታይበት አግባብ አለ። የውል የስራ ክርክር በሚሆንበት ጊዜ ደግሞ በአሰሪና ሰራተኛ ወሳኝ ቦርድ በኩል ችግሮቹ በክርክር እንዲፈቱ ይደረጋል። መጀመሪያ በስምምነት ለመፍታት ጥረት ይደረጋል። ይሄ ካልሆነ በክርክር በችሎት ውሳኔ ይሰጣል ማለት ነው። ምናልባት እንግዲህ ቀኑን አስመልክተው ለሚመለከታቸው አካላት በዚህ ጉዳይ ላይ የሚያስተላልፉት መልእክት ካለ አጭር ጊዜ ልስጡት። ጥሩ። በመጀመሪያ ለመላ ኢትዮጵያ ሰራተኞች እንዲሁም ለክልላችን ሰራተኞች እንኳን ለዓለም አቀፉ የሰራተኞች በዓል አደረሳችሁ ማለት ፈልጋለሁ። ይሄን ካልኩ በኋላ በክልላችንም ሆነ በአገራችን ያሉት ኢንዱስትሪዎች ማደግ እና ምርታማ መሆን የሚችሉት አሰሪዎች የሰራተኞችን መብት አክብረው ሲንቀሳቀሱ፣ ሰራተኞችም ደግሞ ግዴታቸውን መወጣት ሲችሉ እና በድርጅቶች ሰላማዊ የሆነ የኢንዱስትሪ ግንኙነት ሲከበር ነው። ስለዚህ ለሰላማዊ ኢንዱስትሪ ግንኙነት አሰሪዎች፣ ሰራተኞች እንዲሁም መንግስት ተገቢውን እርምጃ መውሰድና መስራት ይጠበቅባቸዋል ማለት ፈልጋለሁ። አመሰግናለሁ። አቶ አጥናፉ በላይ በአማራ ክልል የአሰሪና ሰራተኛ ጉዳይ ባለስልጣን የኢንዱስትሪ ግንኙነት ዳይሬክተር እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ እጅግ እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ።